ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁና በልብ አንጠልጣዩ በኖላዊ ድራማ በክፍል 50 መተናል ማለት ነው። እንደተለመደው እንግዲህ የኖላዊ ድራማ እጅጉን በጣም ቤተሰባዊ አስተማሪ እናም ደግሞ ልብ አንጠልጣይ ድራማውን እንግዲህ ዛሬ ለማየት እነሆ ብለናል ማለት ነው። እንደተለመደው ሀናና ወይዘሮ ሜላት እጅጉን በጣም በሚያሳዝን ሁኔታ እንግዲህ ወይዘሮ ሜላት ለሀና ከምትናገራት በየቀኑ ኃይለ ቃሎች የተነሳ በቃ እኔ ከዚህ በኋላስ በቃ ምንም አይነት ነገር ብትናገሩኝም እየቻልኩኝ አይደለም፣ በቃ አሰናብቱኝም የሚል የመጨረሻ ቃል ሰጥታለች ማለት ነው። ሀና በጣም ነው የምታሳዝነው። በጣም አጥንቷን በስቶ ወደ ውስጥ ሰርጓል ማለት ነው። የወይዘሮ ሜላት ንግግር ከፍና ዝቅ አድርጋ እንግዲህ በጣም እያመናጨቀች ነው የምታናግራት እና በጣም በሚያሳዝን ሁኔታ ሀንዬ ደግሞ ሆድ ብሷታል። እናም እንግዲህ እንባ እየተናነቃት ነበረ። በቃ እኔ ከዚህ በኋላ እንኳን ምንም አይነት ነገር ባይናገሩኝ ቢያሰናብቱኝ ይሻለኛል ስትልም እንግዲህ የመጨረሻ መልሷ ሆኗል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ፣ እንዲሁም ደግሞ የደውል ምልክቱን በማጥቆር ቤተሰብ ይሁኑ። ነባር ቤተሰብ ላይክ እና ሼር አትርሱ ማለት ነው። ሀናና እርግብ እንግዲህ ተፋጠዋል ማለት ነው። እንግዲህ እርግብ ያው የሌባ አይነ ደረቅ ሆናለች። ያም እንግዲህ ያው ከውጭ እንድትበረታና እንድትጠነክር ያው የሚያበረታታት ሰው ስላለ ያው ባዩሽ ነችና እንግዲህ እርግብ ምንም የምታውቀው ታሪክ የላትም። የዛ ቤተሰቦች ናችሁ ብለሽ ብቻ እንግዲህ ያው ድርቅ በይን የተባለችው። ከዛ ውጭ ግን የሚደረገውን የሚፈጠረውን የሚሆነውን ነገር በቅድሚያ እንግዲህ ያስተካከለች ያለችው እንግዲህ ባዩሽ ነች ማለት ነው። እርግብ እንግዲህ ምንም የምታውቀው ነገር የላትም። እናም እንግዲህ ባዩሽን በመተማመን አድርጌ የተባለችውን ነገር እንግዲህ ወጥራ እያደረገችም እና ተመሳስላም እየኖረች ትገኛለች። ወይዘሮ ሜላትም እንግዲህ ልጄ እርግብ ነች፣ ሀና ቤቴ ለመበጥበጥና ለዘረፋ የተዘጋጀች ሰው ነች ብላም እንግዲህ ደምድማ ወስናለች ማለት ነው። እናም እንግዲህ ወይዘሮ ሜላትና አስቴር ተጣልተው እንግዲህ ሀና ማለት ጊዜ ጥሏት ተቸግራ እንጂ የአንቺ ቤት ሰራተኛ መሆን የምትችል ሰው አይደለችም በማለት እጅጉን በጣም ተናደው እንግዲህ ሲናገሯትም ነበረ። ያችን ድንቢጥሽንና ያችን እርግብሽን አምጥተሽ አስተኝ፣ እኔ ከልጄ ሰላምዬ ጋር ነው የምተኛው በማለትም ነበር እንግዲህ ወደ ሰላም ወደ ተኛችበት ወደ ምናሴ ክላስ ያመሩት ማለት ነው አስቴር። ከዛም ቀሰቀሰቻቸውና እርግብ እንድትነሳና እዛም ሜላት ጋር ሄዳ እንድትተኛ ነው ያደረጉት። እናም እንግዲህ ሰላምዬና አስቴር እንግዲህ ተቃቅፈው ነበር የተኙት። ይህንን ያየችውና የተመለከተችው እርግብ እንግዲህ በጣም ቅንትን ብላ ነበረ። ተነሺ አስቴር ትፈልግሻለች ስትልም ነበረ ሰላምዬ ቀሰቀሰቻት ማለት ነው። ደግሞ ማናት አስቴር ማለት ደግሞ የማነች በማለትም እንግዲህ አይኗን ስትገልጥ እንግዲህ ወይዘሮ አስቴር አያት ተብዬዋ ቆማ ነበር። በጣም ደንግጣ ነበረ። እናም እንግዲህ ከዛ ክላስ አስለቅቃት እንግዲህ ወደ ሜላት ጋር እንድተኛ ነበር የተደረገው። ከሜላት ጋር እንግዲህ አንድ ላይ ለማደር እንግዲህ ወደዛው ክላስ አምርታለች ማለት ነው። በጣም ደንግጣ መቼ ነው የምትሄደው ግን እቺ እናትሽ እንዴት እንዳስደነገጠችኝ እኮ ምናምን በማለት እንግዲህ ለሜላትም ስትነግራት ነበር። ሜላትም እንግዲህ እንዴት ከእናቷ ጋር መግባባት እንዳለባት እና እናቷን በፊት ህፃኖች እንዴት እንደምታደርጊያት አድርጊ በማለትም እንግዲህ ስትመክራትም ነበረ። እናም እንግዲህ እናትየዋ ባለችው መሰረት እንግዲህ ሜላት በነገረቻት መሰረት በሌሊት ተነስታ ነበረ የቀሰቀሰቻት ማለት ነው አስቴርን። አስቴር በተፈጥሮዋ ሰነፍ ሰዎችን አትወድም። ብርቱና ጠንካራ ተፍ ተፍ ብለው ተሯሩጠው የሚንቀሳቀሱ ሰዎችን ነው የምትወደውና እንደዛም ብላ ነበረ የመከረቻት ማለት ነው። እንግዲህ ሜላት የመከረቻትን ነገር እርግብ እንግዲህ ተግብረዋለች። አያትየዋን እንግዲህ በጠዋት ቀስቅሳ ነይ ቤተ ክርስቲያን እንሂድ በማለትም እንዲሁም ደግሞ አያቴ አያቴ እያለች ቅብጥ ስታደርጋት ነበረ። እንግዲህ ተመክራ እንደሆነም አስቴር አውቃባታለች እና ማን ነው ግን አያቴ አያቴ ብለሽ በያት ብሎ ይመከረሽ እያለችም እንግዲህ በጥያቄም ስታነዛት ነበረ። በስተመጨረሻም እጇን ነበረ የሳመቻት።
ድሮ ህፃን እያለሽ እንደዛ ታደርጊያት ነበረ ስትልም ነበር። እናም እንግዲህ እጅግ በጣም ብቻ በተወሰነ መልኩ ውስጧ ቢጠራጠርም እንግዲህ ብቻ ግን ተመሳስላለች ማለት ነው። እናም እንግዲህ ወደ ቤተ ክርስቲያን ጉዟቸውን አድርገው ነበረ። ከዛም ሲመለሱ በአያቷ እንደተደሰተችባት እንግዲህ ለሜላት እንግዲህ ስትነግራት ነበረ። ቁርስ ሰርቼ ነው እናቴ እኔ በእኔ እጅ እያጎረስኩ ላብላሽ ስትልም እንግዲህ አሁንም ማስመሰሏን በደንብ አድርጋ ቀጥላበታለች ማለት ነው። እርግብዬ እንግዲህ እጅጉን በጣም እያስመሰለች እናትየዋም እንግዲህ ሜላት ልጄ እርግብዬ ነች በማለት እንግዲህ ሙሉ በሙሉ አምና ተቀብላታለች ማለት ነው። እናም እንግዲህ ወደነ ዶክተሮቹ ጋር ደግሞ ስንጓዝ ሀናና ዶክተሩ ተፋጠዋል። ዶክተሩ በፈጣጥነት እንግዲህ እያጭበረበረ ይገኛል ማለት ነው። ዶክተሩ አሁን ላይ አባትሽ በሰላም ድኖ እንዲወጣልሽ አትፈልጊም እንዴ እያለ እየዛተባትም ይገኛል ማለት ነው። እንግዲህ ሀና አሁንም ቢሆን አባት የታከመበትን እያንዳንዱን ዶክመንት እፈልጋለሁ በማለት አፋጣ ጠይቀዋለች። እሱም እያስፈራራትና የማይሆኑ ነገሮችን እንግዲህ እየመለሰላትም ሀናም ክርክር ውስጥ ገብታ ነበረ። አባትሽ በሰላም ድኖ እንግዲህ እንዲወጣ አትፈልጊም እንዴ በማለትም ዶክተሩ እንግዲህ አላስፈላጊ ምላሾችን እሱ መመለስ ከዶክተር የማይጠበቅ መልሶችን ነበረ ሲመልስላት የነበረው። እናም እንግዲህ ዶክተሩ እጅጉን በጣም እያጭበረበራትና እያምታታት ይገኛል ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ የሀንዬ አባት የታከመበትን ወጪ እጅጉን በጣም መጭበርበሩ በዶክተሩ በኩል እንግዲህ ይመስለኛል የባዩሽ እጅ አለበት በስተጀርባ ብዬ ነው የማስበው እኔ። እናም እንግዲህ በሚያሳዝን ሁኔታ የሀና ነገር በጣም ነው የሚያሳዝነው። እሷም እንባ እየተናነቃት እሷም እንግዲህ እመብርሃንዬ አንቺ ውርጅኝ፣ እመብርሃንዬ ይችን ሴትዮ አራሪልኝ፣ አባቴ ሕክምናውን ታክሞ እንዲጨርስ እያለች እንግዲህ እመብርሃንን እንግዲህ ብቻዋን ባዶ ቤት ቁጭ ብላ ስትማጸናትም ነበረ። እናም እንግዲህ ኖላዊ አባቷ ደግሞ አሴር ዛሬ እቤት ሄደሽ ካላደርሽ እኔ ነኝ እዚህ ማድሮ ሐኪም ቤት በማለት ቤት ሄዳ እንድታድር አድርጎ ነበረ። ይህን ነገር ደግሞ አባቷን ጥላው ወደ ቤት ስትሄድ አባትየውን የተከፋችበትና እጅጉን በጣም የሚያሳዝን ችግር ውስጥ እንዳለችም ይረዳሉ። ሀንዬ ደህና ብትሆንማ እኔን ጥላኝ አትሄድም በፍጹም በማለትም አሁን ስልክ ደውለህ ካላናገርከኝ እያለ አገናኘኝ እያለ እንግዲህ አባትየውም እንግዲህ ሲጠይቅ ነበረ። የአባትና የልጅ ፍቅርና ግንኙነታቸው እጅግ በጣም ያስደምማል። እጅጉን በጣም ያስቀናል ማለት ነው የሀናና የኖላዊ። እናም እንግዲህ አሲርም እንግዲህ ቆይ ሽንት ቤት እጄ ልምጣ እያለም እንግዲህ ወደዛ በማለት እንግዲህ ካጠገባቸው ሂዶ ሀናን ስልክ አናግሮ አባትየው እንደሚፈልጋትም ይነግራታል። እናም እንግዲህ በቃሽ አገናኘኝ እኔም አናግረዋለሁ በማለት ነበር ሀንዬ አባቷን ያገናኘችው። ጠዋትም ሲነጋ እንግዲህ ቁርስ ሰርታ ነበረ ወደ ሐኪም ቤት ይዛለት የመጣችው። ከዛም መልስ እንግዲህ ወደ ስራ ቦታዋ እንግዲህ ወይዘሮ ሚላት ከፍትና ዝቅ አድርጋ ስታመናጭቃ ስትሰርባትም ነበረ። ቆይ አንቺ ስራውን በአንድ ፊቱ ለምን ትቼዋለሁ አትይም በማለት እኔ እኮ አሁን አባዬ ነው ምክንያቴ ለሱ ቁርስ እያልኩኝ እሱን እየጠበቅኩኝ ታዲያ እኔ ምን አገባኝ ታዲያ ስለ አባትሽ እያለችም እንግዲህ ሜላት እያመናጨቀቻት ተመልክተናል ማለት ነው። እናም እንግዲህ ይህንን ውርጅብኝ ስትወርድባት ባዩሽ ታዳምጥና ባዩሽም እንግዲህ አስመሳዩዋ እንግዲህ ቆይ ሜላት ምን ሆነሽ ነው? ይችን ልጅ ልትረጃት ይገባል። እንዴት ነው እንደዚህ የምትጮሂባት? አባቷ እኮ ነው የታመመው በማለትም እንግዲህ ማስመሰሏን ቀጥላለች ማለት ነው። ከዛም ወደ ኪችን እንግዲህ አመራች ባዩሽ ማለት ነው። ወደ ኪችን ካመራሽ በኋላም ሀና እቺ ሴትዮ ማንቃ ነው የምትደፋሽ የምትገልሽ፣ አንቺ ግን ለምንድን ነው ጸባይሽን አሳምረሽና አስተካክለሽ የአባትሽ ሕክምና እስከሚያልቅ አንገትሽን ደፍተሽ የማትሰሪው? ከዛ በኋላ ለምን የአባትሽ ሕክምና ሲያልቅ ለምን ሹልክ ብለሽ ከዛ አጠፊም አትሄጂም? በማለት እንግዲህ ስትመክራትም ነበር። ሀና እኔማ ሌባ አይደለሁም፣ ሌባ ነው እኮ ሹልክ ብሎ የሚሄደው። እኔ ከሄድኩኝም ወይንም ስራውንም ከለቀኩኝ በስነ ስርዓትና በትክክለኛው መንገድ ነው በማለት መልስ ሰጥታለች። እሷም እንግዲህ ምን አይነት ደነዝና ድንጋነሽ በማለትም ነበረ በሀሳቧ ስላልተስማማች የስድብ ናዳ አውርዳባት ባዩሽም ከፊት ለፊቷ ተሰወረች ማለት ነው።
እናም እንግዲህ ባዩሽና እርግብም ሲንሾካሾኩ ነበረ። ኧረ እባክሽ አክስቴ እዚህ ጋር እንዳያዩን እንዳይጠራጠሩም በማለት እንግዲህ ያው ሌባ ሁሌም እንደሰጋ ነውና በስጋት ላይ ይገኛሉ ማለት ነው። የኖላዊ ድራማ እንግዲህ ዶክተሩም ደውሎ ለወይዘሮ ሚላት ውጤቱ መጥቷልና መታችሁ ውሰዱ በማለት እንግዲህ ተናግሯል ማለት ነው። በዛ መሀል እንግዲህ ሀና ስራ ጨርሻለሁ ወደ ቤት ልሄድ ትፈቅዱልኛላችሁ እንዴ ብላ በምጠይቅበት ሰዓት ለምንድነው አሁን መተሽ አሁን የምትሄጂው? ያው ለአባቴ ምሳሌ መስራት ፈልጌ ነው ግን እዚህ ቤት ውስጥ ያለውን ስራ ጨርሻለሁ ስትልም ነበረ። ከዛም እንግዲህ ወይዘሮ ሚላት ጥሩ መልስ እየሰጧል። ስሟን ለራሱ ሀና ብሎ ለመጥራት እየቀፈፋቸው እንደሆነ አንቺ ቆይ ማንሽ አንቺ ማን ነበርሽ እያሉ እያመናጨቁ ነው የሚጠሯትና በጣም በጣም የሚያሳዝንና ልብ የሚሰብር ነገር እንግዲህ በሚላትና በሀና ውስጥ እንግዲህ እየተመለከትን እንገኛለን ማለት ነው። እናም እንግዲህ ነገ ሐኪም ቤት እዛው ቆመሽ እንድጠብቂኝ ውጤቱ ሀናም እንግዲህ ውጤቱ መጣ እንዴ እሺ ብላለች ማለት ነው። እንግዲህ ባዩሽም ፍልቅልቅ ብላ ደስ ተሰኝታለች። የምርመራው የዲኤንኤ ምርመራ ውጤታችሁ እኮ መጣ እያለች እንግዲህ እርግብ እንግዲህ በባህሪዋና በተፈጥሯ የእውነታም ስላልሆነ የሚነገራትን ነገር ትረሳለች እና የምን ምርመራ ነው የምን ውጤት ነው ስትልም ነበረ። አንቺና ሀና ምርመራ ያደረጋችሁት ነገ ውጤቱ ይመጣል በማለት እንግዲህ እጅጉን በጣም ደስ ተሰኝታ እንግዲህ ተመልክተናታል ማለት ነው። የዲኤንኤው የምርመራ ውጤት እንግዲህ መጥቷል። ዶክተርን እንግዲህ ወይዘሮ ሚላት ስትጠይቀው ነበር እና ታዲያ ማነው እርግብ ነች አይደል ልጄ ብላም ስትጠይቀው አይ ወረቀቱማ የታሸገ እኮ ነው ውጤቱ እናንተው ለራሳችሁ ናችሁ መታችሁ ልትከፍቱት የምትችሉት እኛ አንችልም በማለትም እንግዲህ ተናግሯል ማለት ነው ዶክተር። የምርም ግን ይሄ የምርመራ ውጤት ተቀይሮ ይሆን? ወይዘሮ ባዩሽ እንግዲህ ባይቀየር እንደዚህ ፍንድቅድቋ ወጥቶ አትስቅም ነበር። እናም የምርመራው ውጤት እንግዲህ እንደተቀየረ እርግብ ሀሴት እንደሆነች ነው እንግዲህ ውጤቱ የሚያሳየው። እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ለዛሬ የነበረን የኖላዊ ድራማ የክፍል 50 እነዚህን ነገሮች ተመልክተናል። በቀጣይ ክፍል እስክንገናኝ ባይ ባይ ቻው።